ዋትስአፕ ሻምፕ እንዴት ናችሁ? ውድ የተወደዳችሁ የክለባችን የትልቁ የሻምፒዮኑ የገናናው ክለባችን አርሰናል ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ከታማኝ ምንጮች ብቻ ለእናንተ ይዘንላችሁ መጥተናል። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ ታደርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። የመጀመሪያ መረጃችን የሚሆነው ኢላን ሜሊየር ነው። ተጫዋቹ እንግዲህ በዛሬው ዕለት በይፋ የአርሰናል ተጫዋች መሆኑ ተረጋግጧል። እንግዲህ ኮንትራቱ መፈራረም ችሏል። ኢላን ሜሊየር በዚህ የክረምቱ የዝውውር መስኮት የአርሰናል የመጀመሪያ ፈራሚም ሆኖ እንግዲህ መመዝገብ ችሏል። ከሊድስ ዩናይትድ በነፃ እንግዲህ ኮንትራቱን አጠናቆ ከሊድስ ጋር የነበረውን ኮንትራቱን አጠናቆ አሁን ላይ የአርሰናል ንብረት መሆኑ ተረጋግጧል። ተጫዋቹ ከፊርሞን ካኖረ በኋላ የሰጠው አስተያየት አለ። አዲሱ አርሰናል ግብ ጠባቂ ኢላን ሜሊየር ዝውውሩን ተከትሎ የመጀመሪያ አስተያየቱን ሰጥቷል። ሜሊየር ሲናገር በጣም ደስተኛ ነኝ። ሻምፒዮናዎቹን በመቀላቀልን ትልቅ ቀን ነው። አርሰናል በእንግሊዝ ውስጥ ትልቁ ክለብ ነው። ይህንን ታላቅ ክለብ መቀላቀላይ ለእኔ ትልቅ እድል ነው። እዚህ የመጣሁት ክለቡ የፕሪሚየር ሊግ ዋንጫን ተከታታይ ወይም ደግሞ ባክ ቱ ባክ እንዲያነሳ ለመርዳት ነው የሚል አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ዴቪድ ራይት ጠይቆ ከእሱ ጋር ለመስራት ጓጉቻለሁ። ዴቪድ እጅግ በጣም ጎበዝ ግብ ጠባቂ ነው። የአጨዋወት ዘይቤውን እወደዋለሁ። በጨዋታ ቀን ብቻ ሳይሆን በሳምንቱ ቀናት በልምምድ ላይ እንዴት እንደሚሰራ ለማየት እና ከእሱ ጋር አንዳንድ ምክሮችን ቲፕስ ለመቀበል በጣም ጓጉቻለሁ። ከሱም በደስታ ጠብቃለሁ የሚል አስተያየትን መስጠት ችሏል። ኢላን ሜሊየር እንግዲህ መልካም እድል እንመኝለታለን ለዚህ ለአዲሱ ግብ ጠባቂያችን ኢላን ሜሊየር። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ በስፋት እየወጣ የሚገኘው መረጃ በአሁኑ ሰዓት ላይ ስለ ክሪስቶፈር ፖሊስ ነው። አብዛኞቻችሁ ዞሊስ ትላላችሁ፣ ነገር ግን በትክክል በግሪክኛ ክሪስቶፈር ፖሊስ ተብሎ ነው እንግዲህ የሚጠራው የዚህ ተጫዋች ስም። እንግዲህ ስለዚህ ተጫዋች በርካታ መረጃዎች ይወጡ ይገኛሉ። ከዛ መካከል እንግዲህ አንዱ የሆነው ለንደን ስፖርት የተባለው የመረጃ ምንጭ ያወጣው መረጃ ነው። አርሰናል ግሪካዊን የክንፍ መስመር አጥቂ ክሪስቶፈር ፖሊስን ከክለብ ብሩዥ ለማስፈረም ከስምምነት ተቃርቧል። የዝውውር ዋጋው ወደ 35 ሚሊዮን ፓውንድ የሚጠጋ አካባቢ እንደሚሆንም ይጠበቃል። የመጨረሻው ውሳኔ አሁን በአርሰናል እጅ ላይ የሚገኝ ሲሆን ዝውውሩን ሙሉ በሙሉ ለማጠናቀቅ ክለቡ በቅርቡ አረንጓዴ መብራት ወይም ግሪን ላይት ያበራል ተብሎ ይጠበቃል። ፖሊስ ባለፈው የ25-26 የውድድር ዓመት በ52 ጨዋታዎች ላይ 22 ጎልና 29 አሲስት በማድረግ አስደናቂ ጊዜ አሳልፏል። ይሁን እንጂ እሱ ቢመጣም አሁንም የቪላው ሞርጋን ሮጀርስ የአርሰናል ቁጥር 1 የአጥቂ መስመር ኢላማ ሆኖ ይቀጥላል የሚል መረጃ ነው በስፋት እየወጣ የሚገኘው። እስቲ ደግሞ በዚሁ አጋጣሚ አንድ ቁጥራዊ መረጃ ላጋራቸው። እንግዲህ እጅግ በጣም አስገራሚ ቁጥራዊ መረጃ ነው። በተለይም የዓለም ዋንጫና የአርሰናል ተጫዋቾችን የተመለከተ መረጃ ነው። በ26 የፊፋ ዓለም ዋንጫ ላይ የአርሰናል ተጫዋቾች በድምሩ 20 የጎል ተሳትፎዎችን ጎል ኢንቮልቭመንትስ በማስመዝገብ ከሁሉም የፕሪሚየር ሊግ ክለቦች ቀዳሚነቱን ይዘዋል። በአጠቃላይ 10 የአርሰናል ተጫዋቾች ከየብሔራዊ ቡድኖቻቸው ጋር የሩብ ፍጻሜ ወይም ኳርተር ፋይናልስ ደረጃ ላይ መድረስ የቻሉ ሲሆን ይህም መድፈኞቹ መሪነታቸውን ይበልጥ እንዲያስቀጥሉ ትልቅ እድልን መስጠት ችለዋል። እንግዲህ ከስር የምዘረዝርላቸው እነዚህ ተጫዋቾቹ ሁሉ ለአርሰናል የሚጫወቱ እንደገና ደግሞ ለብሔራዊ ቡድናቸው ጎል ያስቆጠሩ አሊያም አሲስት ያደረጉ ተጫዋቾች ናቸው። በመጀመሪያ ደረጃነት የምናገኘው ካይ ሃቨርትዝ ነው። ይህ የጀርመን ብሔራዊ ቡድን የአጥቂ ስፍራ ተጫዋች ካይ ሃቨርትዝ 3 ጎሎችን በማስቆጠር ከሁሉም የአርሰናል ተጫዋቾች በአንደኝነት ደረጃ ብዙ ጎሎችን ማስቆጠር የቻለ ተጫዋች ነው። በሁለተኛ ደረጃ የምናገኘው ሊያንድሮ ትሮሳርድ ነው። 2 ጎሎችንና 2 አሲስቶችን ለሀገሩ ቤልጂየም ማስቆጠር ችሏል። ቡካዮ ሳካም እንግዲህ በተመሳሳይ 3 አሲስቶችን በማድረግ ለአርሰናልም ለብሔራዊ ቡድኑም እየተጫወተ ያለ በጣም ብዙ ጎል ኢንቮልቭመንት ካላቸው ተጫዋቾች መካከል አንዱ መሆን ችሏል። ማርቲን ኦዴጋርድ በተመሳሳይ ከቡካዮ ሳካ እኩል 3 አሲስቶችን እንግዲህ ለብሔራዊ ቡድኑ ለኖርዌይ ማድረግ ችሏል። እንዲሁም ደግሞ ቪክተር ዮኮሬስ ምንም እንኳን ከኤቨርተንና ቪክቶር ዮኮሬስ የወደቁ ቢሆኑም ሴሚፋይናል የደረሱ ወይም ኳርተር ፋይናል የደረሱ ባይሆኑም ነገር ግን እንግዲህ 1 ጎልና 2 አሲስቶችን ማድረግ ችሏል። ሚኬል ሜሪኖ 1 ጎል ማስቆጠር ችሏል። ጋብሪኤል ማርቲኔሊ 1 ጎል ማስቆጠር ችሏል። ዴክላን ራይስ ለሀገሩ እንግሊዝ 1 አሲስትን ማድረግ ችሏል። ጋብሪኤል ማጋላይሽ
ድንቅ የተከላካይ ስፍራ ተጫዋች ለብሔራዊ ቡድኑ ለብራዚል ማለት ነው አንድ አሲስትን ማድረግ ችሏል። እነዚህ እንግዲህ በአጠቃላይ ለአርሰናል የተጫወቱ ለብሔራዊ ቡድናቸው ጎል ኢንቮልቭመንት ያደረጉ ወይም ደግሞ አሲስት ወይም ጎል ያስቆጠሩ ተጫዋቾች ናቸው። እንግዲህ አሁንም እነ ማርቲን ኦዴጋርድ፣ እነ ቡካዮ ሳካ፣ ትሮሳርድ እንዲሁም ደግሞ ሚካኤል ሜሪኖ ዴክላን ራይስ አሲስትም ወይም ጎል የማድረግ እድል አላቸው ከፊት ለፊታቸው። እንግዲህ በርካታ ጨዋታዎች ይህ አሉ ማለት እንችላለን። ጎሎችን ሊያስቆጥሩ ይችላሉ፣ አሲስቶችን ሊያደርጉ ይችላሉ። ስለዚህ አርሰናል አሁን ላይ ከዚህ የበለጠ ጎሎችን ያስቆጠሩ የብሔራዊ ቡድን ተጫዋቾች ይኖሩታል ተብሎ ይጠበቃል። ሌሎችም ጎልን ያላስቆጠሩ አሲስትም ያላደረጉ ተጫዋቾች በተመሳሳይ ሊያደርጉ ይችላሉ፣ አይታወቅም። ከዚህ በኋላ እነ ማርቲን ዙቢሜንዲ ማለት ነው። እንግዲህ እስቲ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ አንቶኒዮ ኑሳ ነው። አርሰናልና ቶተንሃም ሆትስፐር የ21 ዓመቱን የኖርዌይ የክንፍ አጥቂ አንቶኒዮ ኑሳን ከአርቢ ላይፕዚግ ለማስፈረም እያደረጉት ባለው ፉክክር ላይ መገኘታቸው ተሰምቷል። ወጣቱ ኮከብ በአሁኑ ሰዓት በዓለም ዋንጫው ላይ እያሳየ ባለው ድንቅ ብቃት ክለቡ አርቢ ላይፕዚግ 50.3 ሚሊዮን ፓውንድ ይህም ማለት 60 ሚሊዮን ዩሮ አካባቢ ዋጋ ለጥፎበታል። ኑሳ ወደ ፕሪሚየር ሊግ ለመዘወር ፍላጎት ያለው ሲሆን ከላይፕዚግ ጋር እስከ 29 የሚያውቁ የውል ቢኖረውም የ50 ሚሊዮን ዩሮ አካባቢ የሚደርስ የዝውውር ጥያቄ ክለቡን ለማስማማት በቂ ሊሆን እንደሚችልም ፍንጮች እየወጡ ይገኛሉ። ነገር ግን በትክክል እየተነገረ የሚገኘው እስከ 60 ሚሊዮን ዩሮ አካባቢ እንደሆነ ነው። የዚህ ክለብ ባለቤት አርቢ ላይፕዚጎች እንደሚፈልጉ በስፋት እየተዘገበ የሚገኘው ነገር ግን እስከ 50 ሚሊዮን ዩሮ ባለው ዋጋ ተጫዋቹ ሊሸጥ እንደሚችልም የተለያዩ ፍንጮች መረጃዎች ይወጡ ይገኛሉ። ተጫዋቹ በከፍተኛ ፍጥነቱ በፔሱ እና በተለያዩ ቦታዎች ላይ ተለዋዋጭ ነው የመጫወት ብቃቱ ቨርሳቲሊቲ የሁለቱንም ክለቦች የማጥቃት መስመር በከፍተኛ ሁኔታ ያጠናክራል ተብሎ ይታመናል። እንግዲህ ይህንን መረጃ ይዞ ይወጡ የሚገኘው ታማኝ የመረጃ ምንጭ የሆነው ቲም ቶክ ነው። እንግዲህ አንቶኒዮ ኑሳን ለማስፈረም እንደነገርኳችሁ ቅድም ክለባችን አርሰናል እና ተቀናቃኛችን ደርቢያችን እንግዲህ ቶተንሃም ሆትስፐር በጥብቅ ነው የሚፈልጉት። ያው ቶተንሃም ሆትስፐር አሁን ላይ በርካታ ተጫዋቾችን እያስፈረሙ እያለቃቀሙ ነው የሚገኙት። ነገር ግን ከኛ የመነተፉ ግን እያስፈረሙ አይገኙም። አሁን ላይ እንግዲህ እኛ ከሌሎች ክለቦችን መነተፋለን፣ ከሌሎች ክለቦች ሃይጃክ እናደርጋለን እንጂ እኛ እንግዲህ ሃይጃክ ስንደረግ አልሰማንም። አሁንም እንግዲህ ይህንን ተጫዋች በደንብ ገፍተው እንኳን ሄደው በግል እንኳን ቢስማሙ በተለያዩ ነገሮች ጫፍ ላይ እንኳን ቢደርሱ አርሰናል ቀምቶ የማስፈረም እድል አለው። ነገር ግን እስካሁን ድረስ ኤርሊ ስቴጅ ላይ እንደሆኑ ነው መረጃዎች ይወጡ የሚገኙት። አንቶኒዮ ኖርብዳይ እንዲ ኑሳ ይባላል ተጫዋቹ ሙሉ ስሙ። ኖርዌይ ነው እንግዲህ ትውልዱ ናይጄሪያ ነው። ሜትር ከ83 ይረዝማል። የግራ ክንፍ ተጫዋች ነው። በቀኝ ክንፍም መጫወት ይችላል። እንዲሁም ደግሞ በአታኪንግ ሚድፊልድ ቦታ ላይ መጫወት ይችላል። ይሄ ከሞርጋን ሮጀርስ ጋር ያመሳስለዋል። ሞርጋን ሮጀርስም በተመሳሳይ ሁኔታ በሌፍት ዊንግም በራይት ዊንግም እንደገና በአታኪንግ ሚድፊልድ ቦታ ላይ መጫወት የሚችል ተጫዋች ነው። ይህም ተጫዋች አንቶኒዮ ኑሳን በተመሳሳይ የአርቢ ላይፕዚግ ንብረት ነው። እንግዲህ ባለፈው የውድድር ዘመን 39 ጨዋታዎችን ማድረግ ሲችል 2750 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። 11 ጎሎችና 10 አሲስቶችን ማድረግ ችሏል። 3 ቢጫ ካርድ ተመልክቷል። እጅግ በጣም በፍጥነቱ እጅግ በጣም ጥሩ ድሪብለር በመሆኑ የፈጠራ ችሎታው፣ ክሬቲቪቲው፣ ትክክለኛ የመጨረሻ ፓስ በማድረጉ ጥሩ የጎል ማጠናቀቅ ወይም ፊኒሽንግ በጣም ብቃቱ የተለየ በመሆኑ በሁለቱም ክንፎች መጫወት መቻሉ እጅግ በጣም የበርካታ ክለቦችን ትኩረት እንደሳበ እና ደግሞ የቶተንሃምና የአርሰናል ትኩረት ደግሞ በሚገባ በጣም ነው የሳበው እንግዲህ የሚል መረጃ ይወጣ ይገኛል። እንግዲህ የእግር ኳስ ሕይወቱን የጀመረው በላንጉስ በሚባል የኖርዌይ ክለብ ነው። ከዛ ወደ ስታምቤክ ሄደ። ከዛ ክለብ ብሩጅ ብቃቱን ተመልክተው የቤልጂየም ክለብ አስፈረመው። ከዛ መላ አርቢ ላይፕዚጎችም አስፈረሙት፣ የጀርመን ክለብ ማለት ነው። አሁን ላይ እንግዲህ እስከ 60 ሚሊዮን ዩሮ ድረስ በሚገመት ዋጋ ተጫዋቹን ለመሸጥ ፍላጎት እንዳላቸው ነው እየተነገረ የሚገኘው። እንግዲህ ተጫዋቹን ልቀቁኝ ብሎ በግድ እንደማይለቅም መረጃዎች ይወጡ ይገኛሉ። በተለይም ክለቡን በግድ ልቀቁኝ መልቀቅ እፈልጋለሁ ብሎ ግትር ብሎ ግግም ብሎ ልቀቁኝ ብሎ እንደማያደርግ ያንን ነገር ግን ክለቡ ለመሸጥ ፈቃደኛ ከሆነ ግን ተጫዋቹ ከክለቡ ለመልቀቅ ፍላጎት እንዳለው ነው መረጃዎች ሲወጡ የሚገኙት። አርሰናል ይህንን ተጫዋች ያስፈርማል የሚለውን ጉዳይ ደግሞ አብረን ወደፊት የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ በዛሬው ዕለት በስፋት እየወጣ የሚገኘው መረጃ የብሩኖ ጊማሬሽ መረጃ ነው። እንግዲህ ስለ ብሩኖ ጊማሬሽ ያገኘናቸው መረጃዎች ለእናንተ ስናጋራችሁ መጀመሪያ ላይ ፋብሪዚዮ ሮማኖ መረጃ እናገራችሁ።
ምንድነው ያለው? ሚኬል አርቴታ ዝውውሩን እየገፋው ነው የሚል መረጃ ይዞ እየወጣ ይገኛል። አሰልጣኝ ሚኬል አርቴታ የብሩኖ ጉማሬሽ ትልቅ አድናቂ በመሆኑ የዝውውር እንዲሳካ ከጀርባ ሆኖ ትልቅ ሚና እየተጫወተ ይገኛል። አርቴታ ጉማሬሽ የአርሰናልና አማካኝ ክፍል ይበልጥ ከፍ የሚያደርግ የአመራር ብቃት፣ ጉልበት፣ ቴክኒክና የፕሪሚየር ሊግ ልምድ አለው ብሎ ያምናል። ብሩኖ ጉማሬሽ በዚህ ክረምት መዳረሻው አርሰናል እንዲሆን ይፈልጋል። ክለቦቹ ከተስማሙ በግል ጥቅም ላይ ችግር አይኖርም። ነገር ግን ተጫዋቹ በኒውካስል ላይ ተጽዕኖ የመፍጠር ወይም ችግር የመፍጠር ምንም አይነት ፍላጎት የለውም። የክለቡን ውሳኔ ያከብራል የሚል መረጃ ይዞ ይወጣ ይገኛል። ፋብሪዚዮ ሮማኖ። ኒኮ ሺራ የተባለው ደግሞ ታማኝ የተባለ የመረጃ ምንጭ ምንድነው ያለው? ብሩኖ ጉማሬሽ ከአርሰናል ጋር እስከ 2031 የሚያቆየው የረጅም ጊዜ ኮንትራት በግል ጥቅሞች ፐርሰናል ተርምስ ዙሪያ ሙሉ በሙሉ ስምምነት ላይ ደርሷል። አርሰናል ዝውውሩን ለማጠናቀቅ ከኒውካስል ጋር ለመስማማት እየገፋ ነው የሚል መረጃ ይዞ ይወጣ ይገኛል። ሁጎ ጊሊሜት የተባለው በተለይም በፋብሪዚዮ ሮማኖ በነ ዴቪድ ኦርነስቲን እጅግ በጣም ታማኝ የተባለ ወይም ደግሞ በእነሱም ዘንድ የሚታወቅ ጋዜጠኛ ነው። በእነሱ ደረጃ ያለ ሳይሆን ሁለቱም ግለሰቦች ጋዜጠኞች፣ ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርነስቲንም በትዊተር ገጻቸው ፎሎ የሚያደርጉት በተለያዩ ሶሻል ሚዲያቸው ላይ ፎሎ የሚያደርጉት እጅግ በጣም ፈረንሳዊ ታማኝ ጋዜጠኛ ነው። ምንድነው ያለው ስለ ብሩኖ ጉማሬሽ? ብሩኖ ጉማሬሽ ከአርሰናል ጋር ለ5 ዓመት የሚያቆየው ግል ውል ተስማምቷል። አሁን ሙሉ ትኩረቱ ከኒውካስል ዩናይትድ ጋር ስምምነት ላይ መድረስ ብቻ ነው የሚል መረጃ ይዞ መውጣት ይችላል። እንዲሁም ደግሞ በብራዚል ዘንድ እጅግ በጣም ታማኝነት ያለው ጋዜጣ ዩኦኤል ስፖርት የተባለው በጣም ታማኝ የተባለ የመረጃ ምንጭ ነው። እንግዲህ ከወደ እንግሊዝ እንደነገርኳችሁ እንደነ ቴሌግራፍ፣ አትሌቲክስ ታማኝ ናቸው አይደል? በጣም ታማኝ የተባሉ የመረጃ ምንጮች ናቸው። እነ ስካይ ስፖርትስ በጋዜጣ ደረጃ እጅግ በጣም ታማኝ የተባሉ የመረጃ ምንጮች አሉ። ወደ ስፔን ደግሞ ይሄ ነው ዩኦኤል ስፖርቴ ይባላል። ምንድን ነው እያለው? ያው ብራዚላዊ ነው ደግሞ የምንፈልገው ተጫዋች ብሩኖ ጉማሬሽ። ለዛም ነው እንግዲህ ይህንን የመረጃ ምንጭ ያመጣውላችሁ ከዚህ የመረጃ ምንጭ መረጃ ማለት ነው። አርሰናልና ኒውካስል ዩናይትድ ላለፈው 1 ወር ያህል በጉማሬሽ ዝውውር ላይ ሲደራደሩ ቆይተዋል። አሁን ላይ አርሰናል ለኒውካስል 72 ሚሊዮን ፓውንድ የሚገመት የመጨረሻና ማጠቃለያ የዝውውር ጥያቄ ፋይናል ኦፈር ለማቅረብ እየተዘጋጀ ነው የሚል መረጃ ይዞ ይወጡ ይገኛሉ። ያው ይህንን የመረጃ ምንጭ ታማኝ ከመሆኑ ብቻ ሳይሆን አንደኛ ነገር ከብሩኖ ጉማሬሽ ጋርም ቅርበት አለው ተብሎ ይገመታል። እንግዲህ ምክንያቱም ደግሞ የብራዚል ጋዜጣ ነው። ከእንደገና ደግሞ የምንፈልገውም ተጫዋች እንደነገርኳቸው ጉማሬሽ ብራዚላዊ ስለሆነ ስለሱ በደንብ ያውቃሉ ተብሎ ይጠበቃል። እንዲሁም ደግሞ ሊ ራይደር የተባለው ጋዜጠኛም እንግዲህ ታማኝ የተባለ ጋዜጠኛ ምንድን ነው ያለው ስለ ብሩኖ ጉማሬሽ ዝውውር? አርሰናል መጀመሪያ ላይ ብራዚላዊ አማካኝ 45 ሚሊዮን ፓውንድ ገምቶት የነበረ ቢሆንም ኒውካስል ወዲያውኑ ውድቅ አድርጎታል። ኒውካስል ዩናይትድ ድርድሩን ለመጀመር ከ60 ሚሊዮን ፓውንድ በላይ መቅረብ እንዳለበት አስታውቃል። ጉማሬሽ በሚቀጥለው ዓመት 29 ዓመት የሚሞላው በመሆኑ አርሰናል ከተገቢው በላይ ዋጋ ማውጣት አይፈልግም። የኒውካስል ፍላጎት በጣም ከበለጠ በጣም ሀይ ከሆነ ዝውውሩን ትቶ ሊወጣ ይችላል። እንደ አማራጭ አሌክስ ስኮት እና አዩብ ቢያዲን እያጸኑ ይገኛሉ። ነገር ግን አርሰናል ተሻሻለ ጥያቄ ይዞ ከመጣ ተጫዋቹ መልቀቅ እንደሚፈልግ ከገለጸ ኒውካስል ሊገደድ ይችላል የሚል መረጃ ይዞ መውጣት ችሏል። እንግዲህ ምን ታስባላችሁ ስለዚህ ተጫዋች ዝውውር ጉዳይ? ወደ አርሰናል መጣ የተሻለ ነው ብላችሁ ታስባላችሁ? እስቲ በኮሜንት ላይ ሳውቁኝ። ለዛሬ ያዝላችሁ ፕሮግራም የሚመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ። ባይ ባይ።